ስንጥቅ ነበር ያለችው። አለ አይደል በቃ ለሁለት እንዲህ ትርክክ ነበር ያልኩት። እና አሁን ማን ሰፍተው ነው ቆመህ የምትሄደው? እንደናፈኩ እኮ ያስታውቅብሃል። አሁን ማንም የለም። የድሮ አልጋ ላይ ብቻዬን ብሩኬ እማዬ እያልኩ ነው የምጠራት። የኔ ልጅ ካሁን በኋላ ታርቀናልሽ። ከዚህ በኋላ እኛ ቤት ነው የምትኖሪው? ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ይቅርታ ቀሰቀስኩ። እዚህ ምን ይሰራሽ? ናፍቀኝ ማለቴ እዛ ብቻዬን ፈራሁ። ቆይ ሴትዮ ምንድን ነው የምትፈልጊው? መኝታ ቤቴን ተወኩልሽ አይደል እንዴ? ምን ነው የምትይኝ? ምን አድርገው ነው የምትይኝ? ቆይ ለምን አትይኝም? በቃ አንተ ሂድና አልጋ ላይ ተኛ፣ እኔ እዚህ ተኛለሁ። ኧረ ስለፈጠረሽ፣ ኧረ ሰው የተኛበት፣ ኧረ እባክሽ እባክሽ፣ እኔም የተኛበት ዞር በይልኝ ከፊቴ። ይቅርታ። ቆይ ምን ፈልገሽ ነው በዚህ እኩል ሌሊት እኔ ጋር የምትመጪው? አብሬክ ልተኛ። ምን? የት? እዚህ? ቆይ ይሄ ሁሉ ነገር እየሆነ ያለው በልሜ ነው ወይስ በእውኔ? አሞኛል እና ወይስ አልነቃውም እንዴ? ኧረ ተሽሎኛል። አንቺ ሴት ከአይምሮ በላይ እኮ ነው የሆንሽብኝ። ምንድን ነው ቆይ ፍላጎትሽ? ናፍቀኛል። ትደግሚያለሽ እንደ ጭራሽ። ቆይ ግን እቺ ሴት ቤቲ ምን ልትሰራ ነው? ልጄ ነው ነገር እናታረጋት። አይ ከልጄ ጋር እጅ ብተኛ ምንም አይታመንም። ቆይ እቺ ሴት አላማው ምንድን ነው? ቤቴን ክፍት ጥለው ደግሞ እንዳታዘረፍብኝ።
ብሩክ አለ ለይሲ ብሩኬ አልናፈኩም? ለምን ትናፍቂኛለሽ? ግን ደግሞ እንደናፈኩ እኮ ያስታውቅብሃል። አንተና እኔ እኮ በጣም ጥሩ የሆነ ጊዜ ነበር የምናሳልፈው። እሱ ነበር ነው ታዲያ። አንተ እኮ በጣም ጀግና ወንድ ነበርክ። ለኔ በጣም ፍቅር ትሰጠኝ ነበር። ሁሌም ትንከባከበኝ ነበር ብሩኬ። ሁሌም ትናፍቀኛለህ። እሱም ነበር ነው። ይኸው አሁን አለው። አሁን ማንም የለም። የድሮ አልጋ ላይ ብቻዬን ብሩኬ አልናፈኩም? አሁን እኔ ጋር ብተኛ ማን ይከለክላል? ውስጥክ ምን እያለክ ነው? ቆይ ለምን ትከለክለዋለህ? ማንም አይህም እኮ ደግሞ ሚስት ነበርኩኝ። ምንም ኃጢአት አይሆንብህም። እና ብሩኬ እኔ ብሩክ ነኝ። እኔ መቼም በገላሽ እኔን ልታጥም እንጂ ናች ገደል ግቢ። ገገማ ነህ። ሄሎ የሚሸጥ ቤትና ቦታ አላት ብሎኝ ነበር። ምን? አዎ ቤትና ቦታ አላት ብሎኝ ነበር። ደሌ መርዞ ይባላል። ሰው ተሳስቷል። እኔ ጌታ ብለሽ ከአምላኬ ጋር አታነካኪ። ተሳስቷል እያልኩ ነው። መቼም ተሳስቼ አላውቅም። ኤፍራታ ነሽ አይደል? የማህሌት እህት ዝና ነው አይላከህ? አሬ ሰውዬ ማን ነው? በአሸባሪነት የተፈረደበት ሰው ነው እንዴ? እሺ ምን ፈልገህ ነው? እንደዛ ነው የሚባለው። ቤትና ቦታ የለሽም አይደል? እሱ ቢኖረኝማ እኔ አለኝ። ሽጣዋ ታዲያ። አረ አረጋጊው ኤፍራታዬ፣ በጣም ወድጄሻለሁ። በውድቅት ሌሊት ደውለህ ትቀልዳለህ እንዴ? ይኸውልሽ እንዴት መሰለሽ ባለፈው ስንገናኝ ይጅና ይቅርታ ጠይቂ ያለኝ ዝና ነው ብለሽ ነግረሽኝ ነበር። ለምንድን ነው የነገርሽ? ዝና እንደዛ ያለኝ እናንተ ክስ ጀምራችኋል ብሎ ነው። መጀመራችን እሱ እንዴት አወቀ? ብሩክ ተው እንጂ ነግሬሃለሁ እኮ። እኛ ሳንወጣ መረጃው ለዝና እንደሚደርስ ነግሬህ ነበር። እና አሁን እዚሁ ይቅርታ ጠይቄ ድጋሜ ለሱ እንድሰራለት ነው የሚፈልገው። ይሄንን ስላልሽ አላምንሽም። እንደዚህ ብለሻቸውም ግቢ ብሎሽ ሊሆን ይችላል። የኛን እምነት ለማግኘት ስትይም ከዝናሽ ጋር እንዲያልሽ ያወራሽ ሊሆን ይችላል። አለማመን ትችላላችሁ፣ ግን አሁን ማደሪያ እንኳን ያጣሁት በዚህ ምክንያት ነው። ከዚህ በፊት ዝና ነበር ገንዘብ የሚሰጠኝ። ብሩክንም ያን ሁሉ በደልና ግፍ እንዳደርስበት የሚያደርገኝ እሱ ነበር። አሁን ግን ይህን ሁሉ ነገር ካላደረሽ ገንዘብ አልሰጥሽም ብሎ ከለከለኝ። ከሱም አልፎ ደግሞ ከኤፍራታ ጋር ተመሳጥሮ ከቤት አባረረኝ። እና አሁን ወደዚህ የመጣሁት እሱ ስላለኝ ብቻ ሳይሆን ስለጸጸተኝም ጭምር ነው። ማደሪያ መግቢያም ስላጣውም ጭምር። መግቢያ ስታጪ ሁሉም አውጥተው ሲጥሉሽ እኔ ትዝምልሽ እኔ አባትሽ ነኝ እንዴ? ያገባ ይፈታል የወለደ ምን ይባላል ሲባል አልሰማሽም እንዴ? እኔ እኮ ትችሻለሁ። መሄድ ያለብሽ ወደ አባትሽ ነው እንጂ ወደ እኔ ጋር አይደለም። በቃ ተይኝ። ነኝ ብሩክ በቃ እሱን አውርተንበታል አይደለም እንዴ? ይኸውልሽ እንዴት መሰለሽ አንቺ እዚህ ቤት መኖር የምትችይበት አንድ እድል አለ። እሺ እዚህ ቤት ግን መኖር የምትችይው አድርጊ ያልንሽ ስታደርጊ ብቻ ነው። ምሳሌ ይሄ ነገር ቆይ በቃ የምር ሆነ? ምን ቅድስትዬ? ማህሌት እኮ እዚህ ቤት እየኖረች እኮ ነው። አው ቅድስትዬ፣ ማህሌት እኮ እዚህ መኖር ከጀመረች በቃ
እማዬ እያልኩ ነው የምጠራት። ምሳሌ ከዚህ በኋላ ሁለተኛ እንደዚህ ብለሽ ስትይ ብሰማሽ ጆሮሽን ነው የምቆርጥልሽ። እንዴ ጆሮዬ ቢቆረጥም እኮ ሰማል። ከምሬን ነው ምሳሌ። እናትሽ እኔ ነው እሺ እማዬ ማለት ያለብሽ። ቅድስትዬ እምቢ አለኝ። እረሳዋለሁ ደግሞ አይመጣልኝም። ቅድስትዬ እምቢ ይለኛል። እና ግን ዝም ነው የምትይው? ያን ሁሉ ነገር አድርጋሽ? ትልቅ ሰው እኮ ናት ቅድስትዬ። አባዬ ደግሞ ትልቅ ሰው አይሰደብም ብሎኛል። እኔ እኮ እንቅልፍ አጣሁኝ ምሳሌ። ቡና ስለጠጣሽ ይሆናል። ቡና ስትጠጪ እኮ እንቅልፍ አይወስድሽ። ኧረ እሱ አይደለም ምሳሌ። ኧረ እኔ ተቃጠልኩ እኮ ምሳሌ። ያለ እድሜ ክስል አልኩኝ እኮ። ምን ሆነሽ ነው? ምን እንደሆነ አላወቅሽም? እኔ ላሳይሽ ነይ። እቺን አምጪ። ተቃጠልኩኝ እኮ። ፊልም በእናትሽ ቅድስትዬ። አሁን ሰካኮባለሁ። ቀለድሽ ማለት ነው ምሳሌ። እኔ እኮ ተቃጠልኩኝ። አንቺ በዚህ ትቀልጃለሽ አይደል? ምን አለብሽ ለነገሩ? የቤት ስራ እኮ አለብኝ ቅድስትዬ። ምን ያወራው ምሳሌ። እስኪ ሂጂና ሳሎን ምን ያወሩ እንደሆነ ስሚያቸውና ከዛ ለኔ ተነግሪኛለሽ ምሳሌ። ተቃጠልኩብሽ እኮ። አይ ወሬ አመላላሽ ልትይ ፈልግም እንብዩ። ሂጂ ምሳሌ። በኋላ እንጀራ ስጋግር ጨጨብሳ አዘጋጅልሻለሁ። አሁን ትሄጂና ማለት ነው ጠጋ ብለሽ የሚያወሩትን ተነግሪኛለሽ። ሂጂ ነይነት ቀስ ብለሽ ደግሞ ወጪ ሂጂ። ይኸውልሽ አንቺ እዚህ ቤት የምትኖሪው ከኛ ጋር ለመስራት ስትስማሚ ብቻ ነው። ዝና እንዳለሽ ለሱ እየሰራሽ እንደሆነ ትነግሪዋለሽ። ከዛ ዝናን እስር ቤት እንድናስገባው ትተባበሪናለሽ ማለት ነው። እሺ ደስ ይለኛል፣ አደርገዋለሁ። ደግሞ እሱ ስንት ነገር አድርጎኛል። ህይወቴን በሙሉ አመሰቃቅሎታል። ከትዳሬ ማፋቶኛል። እንደውም መበቀል ፈልጋለሁ። ደስ ይለኛል። እሺ በካሌብና በዝና ላይ ትመሰክሪያለሽ? አዎ በደንብ አድርጌ መሰክራለሁ። እኔ እንደ ብሩክ አይደለም። ብዙ ጊዜ አይወስድብኝም። ከሰጠውሽ መስመር ፈቀቅላለሁ ብትይ ወይኔ ልጅ አለኝ። ምክንያቱም እኔ ልጅ የለኝም። ግንባርሽን ብዬ እደፋሻለሁ። ለራሴም ስል ጭምር ነው ይሄንን የማደርገው። ዝና እኮ እኔ እንደሰው አይቆጥረኝም። የሚቀበለኝ በስድብ የሚያወራኝ በንቀት ትንሽ ለነፍስ ማቆያ ለሚሰጠኝ ገንዘብ ሲል እንደ ባሪያ እኮ ነው የሚገዛኝ። ይሄን ነገር ለራሴ ስላደርገዋለሁ። ደስ ያለኝ በቀለዋለሁ። አንድ ነገር እኔ ልጨምርልሽ። ከኛ ጋር የምትሰሩ እዚህ ቤት ሆነሽ አይደለም ኤፍራታ ጋር ሆነሽ ነው ከኛ ጋር የምትሰሩ እንጂ እኔ እዚህ ቤት አንቺ በፍጹም እንድትቆይ አልፈቅድም። ብሩክ እሱማ ነገሩን ሁሉ ነው የሚያበለሻሽው። ዝና የላካት እዚህ እንድትኖር ነው። ኤፍራታ ጋርማ ከሆነሽ ነገር ሁሉ ተበለሻሽ ማለት ነው። እዚህ ቤት ካልኖርኩ ታዲያ ምን ብዬ ነው ለእናንተ የምመሰክረው? አሁን መበቀል ፈልጋለሁ ስትል ነበር እንዴ? ቆይታው ብሩክ ስጋትህ ምን እንደሆነ ይገባኛል። መተማመን ከቻለን እኮ ሁሉም ነገር ቀላል። ይኸውልሽ እዚህ ቤት የምትቆዩ እንደ ድሮ ሚስት ምናምን ሆነሽ አይደለም። እሱ ያበቃ ነገር ነው። አሁንም እናስጠጋሽ መጠጊያ ስለሌለሽ ነው። አንድ ክፍልሽን ይዘሽ የበላነውን እየበላሽ ትኖሪያለሽ። በቃ እሺ ብቻ እዚህ እንድኖር ፍቀዱልኝ። እኔ ራሴን ነው የበደልኩት፣ ራሴን ነው የጎዳሁት። ብቻ እዚህ በነፃነት ወጥቼ እንድገባ ፍቀዱልኝ እንጂ ሌላ ነገር ምንም አልፈልግም። ሚስትነትም አያምረኝ። በራሴ ጊዜ እሱን አጥቼዋለሁ። በጣም ጥሩ። ነገሩ ሁሉ በአጭር ጊዜ ይፈጸማል። ዝና ከነግብረ አበሩ ከናለቃው ወደ እስር ቤት ይወረወራል። ማን ወንድ እንደሆነ እናሳየዋለን፣ ደግሞ እናሸንፈዋለን። በቅርብ ቀን ሁሉም ነገር እናጠናቅቀዋለን። ሰማሻቸው? ቅድስትዬ እና ምን እያወሩ ነው? ምን አሉ? አባዬና ማህሌት ሊታረቁ ነው መሰለኝ። ሂጅ። የት ልሂድ? ምሳሌ የምርሽን ነው? ሰምተሻቸዋል? ኧረ ስቀልድ ነው ቅድስትዬ። እኔ ምንም አልሰማሁም።
ነቀዝ ይተረቁ ነው ያለ ምክንያቱም እንደዚህ ያላችሁ የሆነ ነገርም ሰምታ ነው። ይታረቁ ስን ምን አገባኝ? እሺ እሱ ምንም ካልፈለገ ለምን ሊሰማ ይሞክራል? ቅድስትዬ እንዴ ምሳሌዬ አትፍሪኝ። በቃ ደግሞ እኮ ታርቀናል። እዚህ ቤት እስከመጣሁ ብዙ ጊዜ ሆነኝ አይደል? የኔ ልጅ ካሁን በኋላ ታርቀናልሽ። እኔ የቅድስት ልጅ ነኝ። እንዴ እንዴት ነው ምሳሌዬ? ቅድስት አላገባች አልወለደች፣ እንዴት ነው እናትሽ የምትሆነው? አንቺም እኮ አልወለድሽ። እኔማ የአባትሽ ሚስት ስለነበርኩኝ ላንቺ እናትሽ ነኝ። አይ አይደለሽም፣ ቅድስትዬ ናት እናቴ። እሷ ናት አይደል እንደዚህ ያለችሽ? ካሁን በኋላ አውቃሽ ነው። እሺ እኔ በጣም ነው የምወድሽ። ከዚህ በኋላ እኛ ቤት ነው የምትኖሪው? አዎ እንከባከብሻለሁ። እንደ ድሮ ደግሞ ትምህርት ቤት ወስድሻለሁ። አይ አባቴና አጎቴ ናቸው ትምህርት ቤት የሚወስዱኝ። አሁን እንውጣና እንደ በፊቱ ኬክ ልጋብዝሽ። ድሮ እኮ ኬክ አትበይም ነበር፣ አሁን ግን ትበያለሽ አይደል? አዎ ግን አልፈልግም። እዚች ቅርብ እኮ ናት። ኬክ ጋብዤሽ ተዝናንተን ከዛ አንድ ላይ ተመልሰን እንመጣለን። አይ አልፈልግም። ቅድስትዬ ቅድስትዬ ወይ ምሳሌ ምን ነው? ሉላ ግን ይሄ ሁሉ ፀጉር ብቻ አይደለም፣ የሆነ ፍራስ ጫማ ምናምን አስተካክለሻል። የራሴ ነው ዳጣ። አንቺ ደግሞ ምን ሆነሽ ነው? እንግዲህ የሆነ ነገር ማለት ሞጌ ራሱ የጠምተሰሽ ፀጉርሽ ነው። ግን እኮ አንቺም ፀጉር በጣም ነው የሚያምረው። ኧረ እባክሽ ሙደሽ ማለት ነው። ስሚማ ሉላ፣ እኔ እኮ ይቺ ቤት የመቼ ነው ደስ የምትለኝ? ሰው ገብቶ ተደበቀ የለ ምን የለ ትሉሽ ሁሉንም በአንዴ እኮ ነው የምትሸፈው። አዎ ግን በዚህ ቤት እኮ በሰላም መኖር አልቻልንም። ሁሌ ጭንቀት። ዝና ነው ይሄ ዝና ነው። እኔ ግን ሉላ አንድ ቀን ምን ያርገኝ? እኔ ጃሱን ያስቁቀን ግን ምን ልታደርጊው? ምን ዝናን ባገኘው? አዎ ዝናን ብታገኘው ምን ልታደርጊው ነው? ታስሮ ነው የማገኘው ወይስ አይታሰር? አሁን ባገኘው ስትያል ነበር። ታስሮ ከሆነማ ነው ማለት ይሄ እጁ እግሩ ምናምን ታስሮ ከሆነ አያሳስብም። ግን ሳይታሰር ማግኘት አልፈልግም። እኔ ስንት ዓመት አብሬው እንደኖርኩ ብታውቂ። ሉላ ግን ኪዲን አድናቂሽ ነኝ። ሰው ነው ብለሽ አንድ ቤት ውስጥ አብረሽ በመኖርሽ ኪዲን በጣም ነው የማደንቅሽ። ፈርሚልኝ። ግን እሱ ጭካኔ ነው እንጂ ምንም ነገር የለውም። አየሽ አይደል መሸነፍ የሚችል ሰው ነው። ግን ሉላ ዝና ቤት ውስጥ ብቻሽን ምንድን ነው የሚያደርግሽ? ማለት ብቻሽን ቁጭ ብለሽ ምናምን ሲመጣ ምናምን ይሄ ቁጭ ብለሽ በቃ ብቻሽን ሲያገኝሽ ምንድን ነው የሚያደርግሽ? እናንተ ይሄ ምንድን ነው ቤት ውስጥ በረሮ ዝንብ ምናምን የሸረሪት ምናምን ሲያገኝ እግራቸውን እጃቸውን ቁርጥጥ እያደረገ ያሰቃያቸዋል። እሱ የማረሳቸው ብዙ ነገሮች አድርጎኛል። እስኪ በእናትሽ እስኪ ከማትረሻቸው ነገሮች ውስጥ አንድ ነገር ንገሪኝ። ምሳሌ ምን ሆነሽ ነው? ማዬ እንውጣ እያለችኝ ነው። እንዴ ለምንድን ነው ውጪ የምትያት? ቆይ ምን ልታደርጊያት ነው? እኔ እኮ ላዝናናሽ ልጋብዝሽ ነው ያልኳት። ምሳሌዬ እኔ እኮ ምንም ሌላ ነገር አስቤ አይደለም። እንዴት እንደዚህ ትያታለሽ? ነው ከዚህ ቀደም የነበረውን ትረሻዋለሽ እንዴ? እንዴ እኔ እኮ ሌላ ነገር አስቤ አይደለም፣ ከምሬ ነው። ያው ለብዙ ጊዜ ተራርቀን ስለነበር እንድትቀርበኝ ፈልጌ ነው። ደግሞ ቅድስትዬ እናትሽ ነኝ እያለችኝ ነው። ነይ ምሳሌዬ፣ እኔ እና አንቺ ኪችን እንሂድሽ። ደግሞ አባትሽ ነው እናትሽን የሚመርጥልሽ። እኔ ነኝ እናትሽ። እሺ ምሳሌዬ። አይደለሽም፣ የኔ እናት ቅድስትዬ ናት።
በቃ እኔ ገዝቼልሽ ልምጣ። አትፈልግም? አንቺ ምን አገባሽ? ለምን አያገባኝም? አደራ እኮ የተሰጠችኝ ለኔ መሰለኝ። እሺ እሷ እኮ አድጋለች። አዎ አድጋለች። ሁሉን የሚያሳልፍ ፈጣሪ አሳድጓታል። ከዚህ በላይም ደግሞ ታድጋለች። ታይ ግን ቅድስት ታይ ግን አሁን እኮ ሁሉም ነገር አዲስ ነው። አንቺም የጋሼ ሚስት አይደለሽ፣ እኔም ደግሞ የቤት ሰራተኛሽ አይደለሁ። እኔ ነኝ ያላልኩም አታከሳስሪ። ነይ የኔ ልጅ የኔ ቆንጆች እንሂድ። እሺ የኔ ውድ እናት እንዴት ውድድ እንደማደርግሽ። ወይ እኔ ነው ቀሳ ገብተሻል። እሺ እሺ ጫማሽን አስተካክልሽ እናቴ። በጣም ነው የምወድሽ። እኔ እወድሻለሁ። ሉላ ንገሪኛ፣ ዝና ያደረግሽ የማስረሽው ነገር ምንድን ነው? አንድ ቀን በሌሊት ተነስቶ እስኪ ወዳለሁ በይኝ አለኝ። አንቺ ደግሞ ወዳለሁ አልሽዋ? እሱማ ግዴታዬ ነው። እሺ ከዛስ? እምቢ እንድለው ነበር የፈለገው። እሺ ሲለው ግን በቃ ምክንያት አጣ። የሚማታበት ምክንያት ነው ያጣው? አይ አይመስለኝም። የሆነ የሚታገለው ነገር ነበር የሚፈልገው እና ከኔ ጋር መጨቃጨቅ ነበር የፈለገው። ከሰይጣን ጋር እኮ ነው የኖርሽው። ግን እንደዚህ በስማም ምናምን ብለሽ ሞክረሽ ታውቂያለሽ? ሰው ነው እባክሽ። ቆይ ግን ለምንድን ነው የሰላማዊ ነገር ማለት እረፍት ምናምን ነገር የማይመቸው? ሁሌ የሚታገለው ነገር ይወዳል ወይ ደግሞ የሆነ የሚያሳስበው ነገር መኖር አለበት። እሺ ከዛስ? የማትረሺውን ነገር ንገሪኛ። ከዛ ምንም ምክንያት ሲያጣ ቢላ መጣና ወይኔ እንፋለም ሊልሽ እንዳይሆን። አይ አይደለም፣ ምን እንዳለኝ ታውቂያለሽ? ቢላ መጣና ጣቴን ቁረጭልኝ አለ። ያንቺን ጣት? አይ የሱን። እንዴ አምስቱንም አሻረክችላትም ነበር? እንድትስለው በቃ አስፈራራኝ። ያንቺን ነው የምቆርጥልሽ አለኝ። እሺ ከዛስ? ከዛ ትንሽ ጣቱን አደማሁለትና ከዛም ያልኩት የደም ግብር አለበት አይደል? ያን ቀን ደም ሳያፈስ ውሎ ነው አይደል? አይ አይደለም፣ ህመሙን ነው የሚፈልገው። ህመም ከሌለ ደስታ የለም፣ ትግል ከሌለ ደስታ የለም ብሎ ነው የሚያስበው እሱ። እና ለዚህ ነው ጣቴን ቁረጭልኛልሽ? አዎ ቆረጥኩለት። ከዛ ደማ አሸገው፣ አጸዳው፣ ህመሙን አስታገሰ። ከዛ ደስ አለው። ዝና እንደዚህ ነው የሚያደርገው። እኔ ግን የሱን ሰውዬ ታሪክ ከሞተ በኋላ የሆነ በፊልም ምናምን ተሰርቶ ማየት ፈልጋለሁ። አይዳጣ ክፉ ሰው ቶሎ አይሞትም። ፈጣሪ አንድ ቀን ይመለሳል እያለ ብዙ እድሜን የሚያኖረው። እባክሽ እሱ መቼም አይመለስም። እንደው ፈጣሪ አንዴ በቀጨውና እኛም ባረፍ። እሱማ ጥሩ ነበር። እኔና መርዞ ሲስር ነው የተደበቅነው። ግን አንቺ እዛን ቀን እኮ በህይወት መዳኔ ራሱ ገርመኛል። እንስማ ያ መርዞ እኮ ዘጋኝ። ከዛ በኋላ እኮ በቃ በስንት መከራ መሰለሽ ማገኝ። ሄሎ ካሌብ፣ እመነኝ ልጅቷ ምንም ማህየበት መስል ታዛዥ ናት። ምንም ነገር ታደርጋለች። እና ተቀበላት እያልከኝ ነው? በዚህ ፍጥነት ግን አልጠበቅኩም ነበር። ማህሌት ቤት ገብታ አልወጣም ብላለች። ማህየው እኮ ደፋር ቤት ተቀምጣ የሰው ገብታ አልወጣም እያለች ነው። እንዲህ አይነት ሰዎች ከየት እንደምትሰበስባቸው ይገርመኛል። ሰው ጉልበት ነው። በተለይ ደግሞ የማይጠቅም ብዙ ማህየም ሰው ከያዙ በጣም ስኬታማ ነው። አዎ አሁን ቤት ገብታለች። ብሩክም አምናል። ከዚህ በኋላ የነ ብሩክ እያንዳንዱ እንቅስቃሴ በእኛ ቁጥጥር ነው የሚሆነው። ይህም ደግሞ አጋጣሚ ለእኔ በጣም አሪፍ ነው። ሉላን በፍጥነት እንዳገኛት ይረዳኛል። በጣም ጥሩ። አዎ ሚስትህ አስንቀሃለች። ከዚህ በኋላ ከወደደችው ጋር ከርማ መታ ሚስት ልትሆን አትችልም። ድሮም ነጥቄ ነበር ያመጣኋት፣ አሁንም አመጣታለሁ። መጣ ሚስት አትሆን ማስወገድ ነው። ሚስት ባትሆነኝ ገንዘብ ትሆነኛለች። ዝም ብዬ አይደለም ይሄን ሁሉ አመት የጠበቅኳት። ይህንን ደግሞ እንዳሳካ ማህሌት ትረዳኛለች። በእርግጠኝነት ሉላ እዚህ ከተማ ውስጥ የለችም። ይህን ማህሌት ታረጋግጥልሃለች። ግን ገንዘብ አታስገባላት። ትንሽ ጠብቃት። ችግር የለውም። የትትናን ጉዳይ ያው አዘጋጃት። ችግር የለውም።
እሷም ራሷን ማዳን ስላልፈለገች በራሷ ላይ ፈርዳለች። በየትኛውም ሰዓት ሰዎቹ ይላኩ ዝግጁ ናት። ቆይ አንቺ ግን እስከመቼ ነው እንደምትኖሪው? ማለቴ የሰው ሰራተኛ ሆነሽ ለኔ ያዘነሽልኝ ነው? ስንት አመት ሙሉ ሰራተኛ ሆነሽ። ችግር የለው። ችግር አለው እንጂ እድሜሽ እንደሆነ ሄዷል። ቆይ መቼ አግብታሽ መቼ ልትወልጂ ነው? አንቺም እኮ አልወለድሽ። እኔማ ስላልፈለኩኝ ነው እንጂ መውለድ እችል ነበር። እኔም ስላልፈለኩ ነው። ደግሞ በቅርቡ የማግባት ሀሳብ አለኝ። ምንድን ነው የምታገቢው? ማለቴ ማንን ነው የምታገቢው? አቤት። ዞሮ መጣ ሄዶ አልፎ እንደገና መጣ። አሁን የኔ ጽጌረዳ የኔ ውብ እየተባለ አይደል እንዴ አዳም የሚጣበሰው? አንተ ይሄ ጅንጀና ዘዴ አልቀረም እንዴ? ባላለሽ ጓደኛለሽ ካለሽ አሁን ስልኩን ዘጓሉ። ባል ካለት ሴት ጋር ለመጀናጀን የሚሞክር ሰው በቀን በቃ ገሃነም ይገባል። እና አሁን ልትጠብሰኝ እየሞከርክ ነው? ቆይ አንተ ማን ነህ? ሁሉም ነገር አለኝ፣ ብር አለኝ። ደላላ እኮ ሀብታም ነው። ብቻሽን ነው አይደል የምትኖሪ? አዎ ብቻዬን ነው የምኖረው። ለምን አሁን አንገናኝም? ደክሞኛል፣ አልወጣም። በቃ እኔ ልምጣ ቤትሽ። ምን ልትሰራ ነው? ለምን ትመጣለህ? እሺ ደላላ ነኝ እኮ። ገንዘብ ቸግሮሽ ከሆነ የምትሸጪው እቃ ካለሽ ምናምን መጥቼ ወስዳለሁ። በዛ በሚሉ እንታሰብ። ሻንጣ ትገዛለህ? መጣው ስፈልገው የነበረው እቃ ሻንጣ አይደል እንዴ? ይኸውልሽ ከቱርክ በሚመጣበት ዋጋ ከዛ በላይ ነው የምገዛሽ። መጣው። ዝና የላከው ሰው እንዳይሆን። የታገባለው እዚሁ ነው። ማንን ታገቢያለሽ ላልሽኝ ደግሞ ያው ሙሽራውን የሰርጉ ቀን እናየዋለን። ምንም እኮ ደብቆሽ አያስፈልገውም። ብሩክን ማግባት እንደሆነ ያው የዘወትር እርምሽ ነበር። እሱ ከመረጠ ደስ ነው የሚለኝ። ለምን አይመርጥሽም? ይሄን ያክል ጊዜ አብረሽው ኑረሽ አጥንተሽው ምን እንደሚፈልግ አውቀሽ ያደረግሽለት እንዴት አይመርጥሽም? ይመርጥሻል እንጂ። እሱ ግን እኔን ቢያገባኝ ምን ይሰማሻል? ምን ይሰማኛል? ሚዜ ሆኜ እድርሻለሁ። ባልሽን ጨክነሽ ሚዜ ሆነሽ ልትድሪልኝ ነው? እንግዲህ ከወደደሽ ምን ይደረጋል? አይ ታዩ እስኪ። ምኑን ነው የምተወው? ሁሉንም ሆድ ይፍጃው። ግን ጊዜ ይገርማል። እኔ እና አንቺ እዚህ ቦታ ላይ እንገናኛለን ብሎ ማሰብ ጅልነት ነው። ምን ማለት ነው? በምንም እርግጠኛ መሆን አይቻልም። አንቺ እዚህ ቤት ተመልሰሽ ትመጫለሽ የሚል እምነት አልነበረኝም። ግን ሆነ። ተመልሰሽ መጣሽ። ቢሆንም ግን አግቢ። ያው የቤት ሰራተኝነት ይበቃሻል። አዎ እውነትሽን ነው። እኔም ከዚህ በኋላ ሰራተኛ ሆኜ አልቀጥልም። ደግሞ አሁንም እኮ እኔ እዚህ ቤት ሰራተኛ አይደለሁም። እና ምንድነሽ? ደሞሽን ቆረጠብሽ እንዴ? እኔ ለደሞዝ አልኖርኩም። በቃ ባጭሩ እኔ ሰራተኛ አይደለሁም። እንደዛ እንዳልመስልሽ እሺ? አሃ አሁን ገባኝ። ምኑን የገባሽ? የቤትሽ ርቀቱ ከዛ አንቺ አንጀት አደረገሽ። ራቀ እንዴ? ምንድነው ግን? ኧረ በስመ አብ። ግን ለምን ነው እንደዚህ ያስጨነቅሽ? ይቅርታ የምፈራው ሰው ስለሌለ ነው። ማነው ንገሪኝ። እንዲህ እንደ ኮንዶሚኒየም ቤት ዕጣ እንዲህ ብትንትን ነው ማረገው። ንገሪኝ ማን? እሱን ተውና ይልቅ ሻንጣው ውስጥህ እሱ ይቆየኛል። ግን በእናትሽ ቤት ሲጠድ ነች። ስንት ተከራይሻል? 5 100 ነው? አይ 5000 የሚባል ዋጋ አለ ሊያውም በዚህ ቤት። ግን ሰው ምናምን አታመላልሽም አይደል? ማለትም ወታልሻለሽ ምናምን አሉ። ቆይ እሱን ደግሞ እንዴት አወቅ እንዴ? ቤተሰብ እኮ ነኝ። ስሚ ማለት ቅድስት፣ ምሳሌ፣ ብሩክ፣ ዳጣ፣ ሞገስ ደግሞ ያቺ ሉላ አንቺንም እዛ ነው ያዩሽ። ልክ እንዳዩሽ ልቤ ስንጥቅ ነበር ያለችው። አለ አይደል? በቃ ለሁለት እንዲህ ትርክክ ነበር ያልኩት። እና አሁን ማን ሰፍተው ነው ቆመህ የምትሄደው? አንቺ እስቲ የገባሹኝ እንጂ
ይሄ ብሩን እኔ ልስጥሽና አንቺ እዚህ ምሳ ጋብዥ። አልገባኝም። በቃ አለ አይደል የሻንጣውን ዋጋ እኔ ልስጥሽና አንቺ እዚህ ምሳ ጋብዥ። ያው ቡናማ ፊልኝ እስቲ ሰው አድርጊው ቤቱን በእናትሽ ሆነ አልቀስቀስብሽ። ዋጋው 2,000 ብር ነው። ለምን 200,000 ብር ነው? አንቺን የመሰለች ቆንጆ እኮ አይደለም 200,000 ብር ሚሊዮንም ይወጣባታል አይደል? ቤትሽን አንቺ በጣም ጸዴ ነች የምር። ቆይ አንተ ግን ምን አይነት ፈጣጣ ነህ እንዴ? ማለት መፍታት ምናምን እኮ አይጠበቅብኝም። ሰው ቤት ዘው ብለህ ገብተህ ቡና ፊልኝ ምናምን ትላለህ። ይልቅ ቡናውን አፊው እና ደግሞ እችን ቤት ስትለቂ ንገሪኝሽ። ይያዝባታል የሚያዝ ነገር ነው። ልታከራየው ነው እንዴ? ደበና አድርጌ ነው። ጋሽ ማህሌት እዚህ ቤት ልትኖር ነው እንዴ? አዎ ቅድስት ለትንሽ ጊዜ እዚህ ቤት ትኖራለች። ከዛ በኋላ ከተጠቀምናት በኋላ እናስወጣታለን። እንደዛ ይሻላል። ግን እኮ እሷ አሁንም አልተቀየረችም። አዎ እሷ መቼም ልትለወጥ አትችልም። አይደለም እንደ ድሮ ለመሆን ይቅርና እሱ ድሮ ነው የተቀበረው የማይሷ ነገር። ምሳሌ እየቀረበቻት አይደለም፣ በጣም እየተሳቀቀች ነው። ጋሽ አንድ ነገር ብትሆን በኋላ ጸጸቱ ምንም አይጠቅመንም። ግራ ገባኝ እኮ ቅድስት፣ አንቺም ልትፈርጅብኝ ነው? እንደዚህ እኮ አይደረግም። እሷ ያደረገችብኝ ነገር እኮ በፍጹም አይደረግ ነገር ነው። ይሄ የሌለ ነገር እኮ ነው ያደረገችው። አዎ እሱም ግራ ይገባል እኮ ጋሽ። አንቺ አታስቢ፣ ካሜራ ስለገጠመን የምታወራውን ሆነ የምታደርገውን ነገር በሱ ስለምንከታተል ምንም ነገር አታስቢ። እሱም መድብል ነግሮኛል። ለእሱ አታስቢ። እሷ መቼም የኔ ሚስት አትሆንም ከዚህ በኋላ። አይደለም ሚስቴ፣ ቀኑ ሲደርስ እኔ ራሴ ነኝ የምደፋት። እኔ ብሩክ የነደፈኝን እባብ እንዲህ በዋዛ አለቅ። እኔ ነድፎ ሸለቆ ውስጥ ቢገባ እንኳን ገብቼ ሳልገለው መቼም እረፍት አላገኝም። እሷ ግን አሁንም ተመልሳ ሚስትክ መሆን ነው የምትፈልገው። እንዴት አልሽ? እሷ ናቴን ያለችው? ሰዓት እንደዛ ናት። እኔንም ብትወጪ ወተሽ ብታገቢ አይሻልም ወይ ያለችኝ ነው። አገባለሁ በያት። ያጨን ባል ሳይኖረኝ እንዴት እንደዛ አላታለሁ? ታጭቻለሁ በያት። ጋሼ ትክክለኛው ጊዜ አሁን ይመስለኛል። በጣም ይቅርታ አድርግልኝ። ለምን? ይሄንን በመጠየቄ። ችግር የለውም ጠይቂ። ምንድን ነው? ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ትወደኛለህ?